ቦረና የዛሬ 2-3 ዓመት በውሃ እጥረት ምክንያት ብዙ ከብቶች ያለቁበት በተደጋጋሚ በረሃብ የሚጠቃ አካባቢ ነው። የቦረና ህዝብ ኦሎሞስ ከ129,000 ቤተሰብ ማለት ነው በሴፍቲኔት ይጠቀሙ ነበር። እርሻ ብዙም አይታወቅም ነበር። አኩምሮቤ ተጀሩ የዝናቡ ሁኔታ ይወስነዋል። ሪሰርች ቴክኖሎጂ ያወጣል፣ ያላምዳል፣ ትንሽ ሰርቶ መሳይ ያሳያል። የጉዮ ጫጩ ምርጥ ዘር ብለው ግብርናውን መስራት ጀምረዋል። ምግብ ዋስትና ማረጋገጥ ነበር መጀመሪያ። የተለያዩ ሰፋፊ ማሳዎችን በቦረና አካባቢ ማየት ከተጀመረ እንግዲህ ቅርብ ጊዜ ነው ማለት ይቻላል። ቦረና ከእርዳታ ራሱን ነፃ አድርጓል። አርሶ አሁን ወደ 135,000 ሄክታር እየታረሰ ያለበት ሁኔታ አለ። አዮን ጅጅራማ ፊደል የግብርና ስራ ህይወትን በእውነት እንደሚለውጥ አይቻለሁ። ኢትዮጵያ መራብ የለባትም፣ መለመን የለባትም። ብንበረታ ብንሰራ የተሰጠን ብዙ ነው። የተሰጠን አውቀን ከተጠቀምን ለውጥ እናመጣ እንችላለን የሚለውን ነገር ሁሌ የምንለውን ነገር በተግባር ያየንበት ነው። እንደምን ሰነበታችሁ። የዛሬውን የወደ ገጠር ፕሮግራማችንን አሁን ጀምረናል። በዛሬው ወደ ገጠር ፕሮግራማችን ወደ ቦረና ተጉዘናል። ቦረና አካባቢ እንግዲህ እንደምታወቀው በርካታው የገጠሩ ማህበረሰብ አርብቶ አደር ነው። ከብቶች፣ ፍየሎች፣ በጎች ነው የሚያረቡት። ከቅርብ ጊዜ ወዲህ ደግሞ በግብርናው ዘርፍ ምን ስራዎች እየተሰሩ ነው የሚለውን ወደ ማሳ ሄዳለው። ማሳው ላይ ምን አለ፣ እንዴት ነው እየሰሩ ያሉት፣ ሞዴል አርሶ አደሮቹስ ምን ስራዎችን በግብርናው ዘርፍ እየሰሩ ነው የሚለውን ወደ እናንተ አደርሳለሁ። ጫልቱ ጎሎልቻ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ቦኒ ጉዶ ሚዳ ቱሬ ኦዲቃት ነሚ ዱሪ ሎን ድብሰዲ ድበፉሪቃብ ድርቁ ባደረሰው ከባድ ጉዳት ሳቢያ ትናንት የ200 እና 300 ከብቶች ባለቤት የነበሩ አርብቶ አደሮች ዛሬ ባዶ እጃቸውን ቀርተዋል። አሁን ላይ አርብቶ አደሩ በችግር ውስጥ ይገኛል። ከድርቁ የተረፉት 30 እና 20 ያክል ከብቶች ናቸው። አብዛኞቹ ሰዎች የተረፉትን ከብቶቻቸውን ለማዳን ሲሉ ቀያቸውን ጥለው ተሰደዋል። የቀረውም ሰው ቢሆን የግብርና ልምድ ስለሌለው በብዛት ወደ ስራው አልገባም። ይሄ አካባቢ አርብቶ አደር ነው። ስለ እርሻ ያለው እንትኖች ትንሽ ናቸው። እንደ ሌላ እንደ ሃይላንድ አካባቢዎች አይደሉም። ቦረና ከብቶችን በማርባት ነው እንግዲህ ብዙ ጊዜ የሚያሳልፈው። ከብቶች ትልቅ ዋጋ እንዳላቸውም ያምናሉ። ስለዚህ እንደዚህ እርሻ ወይም የግብርና ስራ ላይ ትኩረት አያደርጉም። አኩምሮቤ ተጀሩ የዝናቡ ሁኔታ ይወስነዋል። በፊት ጤፍ ስንዘራ 2 ኩንታል ወይም 3 ኩንታል ነበር የምናገኘው። ጤፍ በእኛ አካባቢ በብዛት አይመረትም። አካባቢው ዝናብ አጠር ስለሆነ ከተዘራ በኋላ ደርቆ ይበላሻል። በብዛት በቆሎ ነው የምንዘራው። በደላጨላ ፈጫ በቆሎ የሚዘራው እሺት ሲደርስ ለመብላት፣ ጥቂት ደግሞ የቀረውን ለዘር እንጂ እንደዚህ በስፋት የምታረስበት ጊዜ አልነበረም። ናማሼዱ ማፊ ቆታታ በቦረና አካባቢ በቆሎ የሚዘራው ለወቅታዊ እሸት ፍጆታ በመሆኑ ከ2 እስከ 3 ወራት ለሚሆን ጊዜ እሸቱን እንመገባለን። ሆኖም ምርቱ ለዓመት ቀለብ ስለማይበቃ ከብቶቻችንን በመሸጥ ከገበያ ተጨማሪ እህል ለመግዛት እንገደዳለን። ፍንዋመይ ፈጫኘ ብራያና ማለ የበቆሎ አዘራራችን በብተና ነው። ከዘራን በኋላ አስፈላጊውን ክትትል አናደርግለትም። የአረም ቁጥጥራችንም ቢሆን በአንድ ጊዜ የተገደበ ነው። ይህ የሆነው ዋነኛ ትኩረታችንና ኑሯችን ከከብት እርባታ ጋር የተሳሰረ በመሆኑ ለሰብል ግብርናው የምንሰጠው ትኩረት አነስተኛ ነበር። አንድም በቆሎ ሲዘራ ከመበተኑ አልፎ የሚጠቀሙት ለዛ መሬት ለአንድ መሬት ይሄን ያክል ዘር ያስፈልጋል የሚለውን ቢያንስ 3-4 እጥፍ አድርጎ ነው የሚዘራው።
ለምሳሌ ለጤፍ በመስመር 15 ካልሽው እስከ አንድ ቁምጣ እስከ 60 ኬጂ ነው። ይሄ ኤክስትራቫጋንስ ነው። ስለዚህ ይሄንን ራሱ እውቀቱን መፍጠር ስለ አንድ ቴክኖሎጂ ማሳወቅ ራሱ የአንድን አካባቢ እንትን ይቀይራል። አንደኛ ኢኮኖሚካሊም እንትን ይላል። ከዛ ላይ ደግሞ በሚያገኙት የተሻለ ዘር ነው፣ ምርጥ ዘር ነው። ከዛ የሚያገኙትም ጥቅም ላቅ ያለ ነው ማለት ነው። እርሻ ብዙም አይታወቅም ነበረ። የእርሻ ቴክኖሎጂ የሚወስዱበትም አቅም ትንሽ ነበረ። አሁን ግን ያ ፕሬዠር ወደ እርሻ እንዲገቡ ያደርጋል። ወደ እርሻ ገቡ ማለት ደግሞ አዲስ ናቸው ለእርሻ አዲስ ሲሆኑ ትሬኒንግ ይፈልጋሉ። ፕራክቲካል እና ቲዮሬቲካል ትሬኒንግ ይፈልጋሉ። ያንን ደግሞ ሪሰርች ያስታጥቃል። እርሻ እንዴት ነው፣ ምን ያስፈልጋል፣ በተለይ ለዚህ አካባቢ የሚሆኑትን ቫራይቲ ሪሊዝ በማድረግ ሌላውን ደግሞ በማላመድ እያሰራጨ እንዲሞክሩ እንዲላመዱ ያደርጋል። ለኢንጂና ኸነኒ ገንዱም ኸሳ እንል ሞዴል ለፋለ ወጀቹን እንዳይደኒ ከሁለት ዓመት በፊት የያቤሎ ግብርና ምርምር ማዕከል ባለሙያዎች የግብርና ስራ መስራት ትችላለህ ብለውኝ የሁለት ቀን ስልጠና ሰጡኝ። በስልጠናውም በመስመር አዘራር፣ በምርጥ ዘርና በማዳበሪያ አጠቃቀም ዙሪያ ሰፊ ግንዛቤ አስጨበጡኝ። ባለሙያዎቹ ባሳዩኝ መመሪያ መሰረትም አምና ወደ ግብርናው ስራ በመግባት በ1 ሄክታር መሬት ላይ በቆሎ በመስመር ዘራው። እጅግ በጣም ጥሩ ምርት አገኘው። አምና ካመረትኩት ምርት ላይ ለቀለብና ለዘር የሚሆነኝን ተጠቅሜ አሁን 3 ኩንታል በቆሎ የተረፋለኝ። ይህ ለኔ ህይወት ትልቅ ለውጥና ስኬት ነው። ኪንታል እንዲቄስ ኪንታል ሰዲ ገበሬው ራሱ በትንሽ 10 ሜትር ላይ ተጠንቶ ከአካባቢው ጋር ያለው ልዩነት ራሱ ተረድቶ ምን ያክል ፕሮዳክቲቪቲ አለው ወደ ሄክታር ሲለወጥ የአካባቢው ምን ያክል ኩንታል በሄክታር ይወጣል በሚባለው ደረጃ ራሱ በሰርቶ ማሳያ ደረጃ ላይ ማለት ነው ይሆነኛል ብሎ ካሰበበት ከተመረጠ በኋላ ነው። ይሄ መልካሳ 1 ተመርጦ ብዙ ገበሬዎች ላይ ሲሰራ ነበረ። የብዙ ገበሬዎች የኑሮ ሁኔታ የኑሮ ደረጃቸውን አሻሽለዋል ማለት ነው። ቦረኔ ወሪር ይላል ቦረኔም አማንተና አግዋጋላ ማሳዲ ኻና የቦረና አካባቢ አርብቶ አደር ከብቶችን እጅግ በጣም ይወዳል። ከቅርብ ጊዜ ወዲህ በደረሰው ድርቅ ምክንያት በጥቂቱም ቢሆን ወደ ግብርናው ዘርፍ እየገባም ነው እንጂ በግብርና ሰው ይለወጣል የሚል እምነት አልነበራቸውም። አሁን ግን ማህበረሰቡ ግብርናን በደስታ እየተቀበለና በስፋትም እየሰራበት ይገኛል። ከዚህ በፊት ያለው አርሶ አደሩ በተለምዶ ሲዘራ የነበረው በመስመር አይዘራም። ያው በብትን ነው፣ ቀድሚያ ይዘራል፣ ከዛ ማረስ ነው። እንዴት መዘራት እንዳለበት እንዲ ተራርቆ መዘራት ያለበት የዚህ ተራርቆ የመዝራት ጥቅሙን ደግሞ እንዲያውቅ አድርጎ እሱም ያው ያየው ነገር ነው። ሃርቨስት ከሚያደርገውም ከሚያገኘውም ጥቅም አንፃር እያየው የሄደ ያለበት ሁኔታ ነው ያለው ማለት ነው። በመስመርም ይመስለኛል በመስመር ነው የተዘራው። የአካባቢውን ደግሞ አይታችሁ ከሆነ ብትን ነው እና ስለዚህ ሞር የተሻለ ነው። ይሄ ደግሞ ጥቅሙን እነሱም የተረዱት ነው። ብትን ከሆነ በቆሎ አጠገብ ላጠገብ ነው የሚለው ያ ደግሞ ዝናብ እጥረት ካለ ኦሬዲ ያ ነገር እንዳይ ሰርቫይቭ እንዳያደርግ ነው የሚያደርገው። ያለውን ንጥረ ነገር የመሬት ከመግሬት ማግኘት ያለበትን ነገር በአግባቡ እንዳያገኝ ያደርገዋል። ያ ደግሞ ቀንጭሮ በአግባቡ እንዳይደርስ ነው የሚያደርገው ማለት ነው። በቦረና አካባቢ እንግዲህ እንደተለመደው ከብቶችን ማርባት ነው ትኩረት አድርገው የሚሰሩትና ከቅርብ ጊዜ ወዲህ ግን በቆሎን እንደዚህ እያመረቱ ከ1 ሄክታር ከ38 ኩንታል በላይ እያገኙ ነው። አሁን 1-2-3 አመት አካባቢ ይሄ ቴክኖሎጂ ወደዚህ ሲመጣ ይቋቋማል ተብሎ ያቤሎ ግብርና ሪሰርች ላይ ሲሰራ ነበረ። በምርታማነቱ አሁን ይሄ በሄክታር 38 ኩንታል ነው የሚወጣው። ከገበሬውም የተሻለ ነው። በሽታን በማቋቋም የዝናብ እጥረትን ቶሎ ለማድረስ ቶሎ ይደርሳል።
በ80 ቀን ውስጥ የቦረና ችግር ደግሞ ዝናብ አጣል ስለሆነ ቶሎ አሁን የሚደርሰው ነው ገበሬ የሚመርጠው። መዳበሪያ መጠቀም፣ ኮምፖስት መጠቀም፣ የተለያዩ ነገር ምርጥ ዘር በመጠቀም ምርትና ምርታማነት ካሁን በፊት በቆሎ ከ18 እስከ 20 እስከ 22 የሚገኝበት ሁኔታ አለ። በደንብ አድርገን ከዚህ በላይ ጠንክረን የምንሰራበት ከሆነ በእርግጠኝነት በሚቀጥሉት 1 2 አመታት 3 አመታት ብዙ ኩንታል ከ1 ሄክታር የምናገኝበት ሁኔታ እንደሚኖር ተስፋ አለኝ። ትንሽ ይመስላል እንጂ ውስጡ ያለው እንትን ጥቅጥቅ ያለ ነው። እስከ አናቱም ድረስ ነው ደግሞ የሚሞላው። ረጅም አይደል። አሁን ይሄ ያኛው እስከ ወገቡ ድረስ ነው የሚይዘው ራሱ። ይሄውን እስከ አፉ ድረስ ጥቅጥቅ ብሎ ነው የሚወጣው። በቆሎ ራሱ ልዩነቱ ማለት ነው። ከለራቸው ሁሉም እንደዚህ ናቸው። ከለራቸው ይሄ ቀይ ነው የመቅላት እንትን ያለው። ያው የአካባቢው ደግሞ ነጭ ነው። ይሄ እቺ ቀይ ነች። ስለዚህ ይሄ ያው የተሻለ ዘር ነው። ሌላኛው ደግሞ ቅድም እንዳልነው ይሄ ኦሬዲ እየደረቀ ነው። ሃርቨስት ለመሆን እየደረሰ ያለው ነው። የአካባቢውን አይተነው ከሆነ ገና ነው፣ ረጅም ጊዜ ይፈልጋል ማለት ነው። ስለዚህ አርሶ አደሩ አሁን በዚህ ሰዓት ላይ ደግሞ ሃርቨስት ሲያደርግ የተለያዩ ወጪዎችም ስላሉት ይህንን እየተጠቀመ ለተለያዩ እንትኖች መዋል ይችላል ማለት ነው። ሳየው ቁመቱ በጣም አጫጭር ስለሆነ ምርቱም በጣም የሚያንስ መስሎ የነበረ ግን እንደዚህ አሁን ሳየው እውነትም በጣም በቆሎ ጠቅጠቅ ያለ ነው። ብዙ በቆሎም እንደሚይዝ እንግዲህ አይቻለሁ። እቺ አሪፍ ናት። ከለሯም ጥሩ ነው። እሺ የበቆሎም ይሁን የስንዴ የተለያዩ ሰፋፊ ማሳዎችን በቦረና አካባቢ ማየት ከተጀመረ እንግዲህ ቅርብ ጊዜ ነው ማለት ይቻላል። ምክንያቱም በቦረና አካባቢ ከፊል አርሶ አደርና አርብቶ አደሩ ከብቶችን መንከባከብ እንጂ በቆሎን፣ ስንዴን የተለያዩ የግብርና ስራዎችን ከቅርብ ጊዜ ወዲህ ነው መስራት የጀመሩት። እስቲ እኔም ዛሬ እንዴት ነው እየተሰራ ያለው የሚለውን እዚሁ በመቆየት አሁንም ወደ እናንተ አደርሳለሁ። አሁንም አብራችሁን ቆዩ። በፊት በተለይ በመስመር ሲዘራ ለበር ይፈልጋል፣ የሰው ኃይል ይፈልጋል፣ እንዲህ ነው ይላሉ። ያንን ነገር ሆኖ ሲያዩትና በፊት ከመሆኑ በፊት ያላቸው እንትን የተለያየ ነው። ነገር ግን ምንድነው ነው ያ እህል የሌላው እህል ጠፍቶ ሲያዩና ይሄኛው ደግሞ በመስመር የተዘራ ሰርቫይቭ አድርጎ ሲያዩ ያለዚያ አንዘራም እያሉ ነው ያሉት። እኛ ያለ መስመር ካሁን በኋላ አንዘራም ነው ያሉት። አንደኛ በመስመር የመዝራት ጥቅሙን አይተዋል። ስለዚህ አሁን በፊት ካለው የተሻለ ነው። አሁን በምንሰራባቸው ቀበሌዎችና በተለያዩ ቦታዎች ላይ ያመለካከትም ያስተሳሰብም ለውጥ አለው። ዘሩንም የመፈለግ እንትን አንዳንዴ ራሱ አርሶ አደር ምክንያቱን ሳያቅ አንዳንዴ መልኩንም አይቶ እንትን ቴክኖሎጂን ያለ መቀበል አለ። ነገር ግን ተሰርቶ ሲያይና ያን ነገር ልዩነቱን ሲያይ እየተቀበለ የመጣበት ሁኔታ ነው ያለው። በዚህ ደግሞ ሞር ሰክሰስፉል ነው ማለት ይቻላል። በአካባቢያችን ለሚገኙ አርብቶ አደሮች የተሻሻለ የበቆሎ ምርጥ ዘር ከራሴ ሰጥቻቸው ማህበረሰቡም ዘሩን ወዶት መዝራት ጀምሯል። አርብቶ አደሮችም ዘሩን በስሜ ሰይመውት የጉዮ ጫጩ ምርጥ ዘር ብለው ግብርናውን መስራት ጀምረዋል። ይኸውም ለአካባቢው ትልቅ ለውጥ እያመጣ ነው። ማቻፈኙም ፋይዳን ሲላለ ፋይዳ ባየ ቀብድ ሪሰርች ቴክኖሎጂ ያወጣል፣ ያላምዳል፣ ትንሽ ሰርቶ መሳይ ያሳያል። አንዳንድ ጊዜ እንደዚህ አይነት ቴክኖሎጂ ይዘን ሲመጣ ለካ ይማል እንደ ብሎ ጥያቄ ይጠይቃሉ። ኢቭን አንዳንዴ ከገበያ ላይ ከላይ ሄዶ ዘር ይገዛሉ እዚህ ሳይጠይቁ ማለት ነው። እና እዚህ ያለ በዚህ አግሮኢኮሎጂ የሚሆን በሪሰርች የተረጋገጠ እዚህ ስላለ ከዚሁ ተጠቅመው ከዚህ ሎ ኮስት የትራንስፖርቴሽን ኮስት እና የተለያየ ነገሮችን በመቀነስ እዚሁ መጠቀም ይችላል። እኛውን ኑሮ ዘር አባስተን እናከፋፍልም። አሁን ግን የሰብል ዘር ያው ሰፖርት እያደረጉን ያሉ መካሎች አሉ። ከላይ መንግስትም ሰፖርት ያደርጋል። እኛ ሄድ ኦፊስም የተለያየ ፕሮጀክት ሲያገኝ ሰፖርት ያደርገናል። እንደዛ አይነት ፕሮጀክት ብዙ ቢኖሩ እኛም ደግሞ ብዙ ሰርተን አርብቶ አደሩና ከፊል አርብቶ አደሩን እንዲጠቀሙ ማድረግ እንችላለን።
አርዳሙ ወገንጫል ደባሪ ጋፋስ ወጋ ስታርቶ ኮቻን ቆቴ አርኻማለ ስታርቶ ቢዳሬ ከያቤሎ የግብርና ምርምር ማዕከል ባለሙያዎች ጋር መስራት ከጀመርኩ 2 ዓመት ሆኖኛል። በዚህ ጊዜ ውስጥ ብዙ ለውጥ አግኝቻለሁ። አምና ከ1 ሄክታር መሬት በቆሎ ያገኘሁት ጥቅም አበረታቶኝ ዘንድሮ 2 ሄክታር ላይ ዘርቼ ይሄው ምርቱም ደርሷል። በቀጣይም ከዚህ የተሻለ ሰርቼ የተሻለ ምርት ለማግኘት በርትቼ እየሰራው ነው። አናካም ፋይዳ ሳኔ አርጌ ላለ የቦረና ህዝብ ኦሎሞስ ከ129 ሺህ በላይ አባወራና ቤተሰብ ማለት ነው በሴፍትኔት ይጠቀሙ ነበር። አሁን ኦሎሞስ ከ80 ከ90% በላይ እንዲመረቁና ግራጁዌት አድርጎ ራሳቸውን ችሎ ምርትና ምርታማነትን አሳድጎ ገቢያቸውን እየጨመሩ ያለበት ሁኔታ የሚያስደስት ነው። እሱን ለማድረግ ያው ትልቁ ነገር የተሰራበት ጠባቂነት በጣም አስቀያሚ እንደሆነ፣ ጠባቂነት በጣም የሚያሳፍር እንደሆነ፣ ሰው መስራት እየቻለ አሪፍ መሬት እያለን ጥሩ መሬት እያለን መንግስትን ሴፍቲኔት መጠበቅ የለብንም በሚል ቁጭት ውስጥ እንዲገቡና ከዛም በኋላ ራሳቸውን እንዲችሉ በደንብ አድርገን ከዚህ በላይ ጠንክረን የምንሰራበት ከሆነ በእርግጠኝነት በሚቀጥሉት 1 2 ዓመታት 3 ዓመታት ብዙ ኩንታል ከ1 ሄክታር እንደምናገኝበት ሁኔታ እንደሚኖር ተስፋ አለኝ። ምግብ ዋስትና ማረጋገጥ ነበረ መጀመሪያ። ከዛ በኋላ ራሳቸውን ቻሉ። ራሳቸውን ከቻሉ በኋላ መጀመሪያ ሰው መመገብ አለበት። ያ የምግብ ዋስትና ከተረጋገጠ በኋላ ለገበያ አሁን እያቀረበው ነው። ከብዙዎቹ አንዱ ነው ያሁኑ ማለት ነው። ጫጩ ብዙዎቹ ተቀይረዋል ማለት ነው። 50 ኩንታልም ያገኘ ሰው አለ፣ 80 ኩንታልም ያገኘ ሰው አለ። ዳቤሎ ቀበሌ የሚባል እዚሁ አካባቢ ያገኘ ሰው አለ እና ከዛ ከምግብ ዋስትና ባሻገር ያንን በቴክኖሎጂ የተገኘውን ምርት ሸጦ ህይወታቸውን እየለወጡ ባለበት ሁኔታ ላይ ነው ማለት ነው በአሁኑ ሰዓት። ጫጩ እንግዲህ ሞዴል አርሶ አደራችን ነው፣ እውነት ነው። ከዚህ በፊት አንደኛ ላይ ልክ ጀምረን ስንጀምር አካባቢ እሱም እንደሌላው እንደማንኛውም አርሶ አደር ይህን ነገር ለመቀበል ተቸግሮ ነበር። ይሄ የሆነበት ምክንያት የዚህ ነገር ጥቅም ያለማወቅ ነው። ይሄ እንደምታዩት ከ1 ሄክታር 1.ምናምን ሄክታር አካባቢ ነው። ከዚህም ውጪ ሌላ ቦታ አለው ሩቅ ያለው። ነገር ግን ከዚህ የበለጠ እርሻ ነበር ያዘጋጀው። ይሄ ማለት ጥቅሙን ስላወቀ ነው። ከዚህ በፊት ቦና ነበረ። በቦና አማካኝነት ሌሎች በቆሎ ወይንም ሌሎች ሰብሎች በጣም ነፍስ ሲጠፉ የነበሩት። ስለዚህ እሱ በዚያ በጠፋበት ሰዓትም የራሱን እንትን ስላለው አይደለም ያንን ከራሱ አልፎ ለሌላ ለዘሮችም እንደ ዘር እየሰጠ ስለነበረ ጥቅሙን አውቋል ማለት ነው። ምርጥ ዘር የተጠቀመ ፉል ፓኬጅ የተጠቀመ በጊዜ ያረሰ በጊዜ አረም ያረመ እነኚህ ፐር ሄክታር እያገኙት ያሉት ኩንታል እየጨመረ ነው አለው። 15 የነበረው ወደ 30 ወደ 33 ኢቭን እስከ 40 ይሄ የተከደበት አለ። እዛ በሙሉ ፓኬጅ የማይጠቀመውን አርሶ አደር ወስደን በሙሉ ፓኬጅ የሚጠቀመውን እያሳየን እነሱም አሁን ቁጭት ውስጥ እየገቡ የመዳበሪያ ዋጋ በጣም ከፍተኛ ነው የሚሉት ሁሉ አሁን እያስቀረ ነው አለው። ምክንያቱም እኛ ትኩረታችን አካባቢው የአርብቶ አደር አካባቢ ስለሆነ መሬትን ማስፋት ሳይሆን ባለው መሬት ላይ ፕሮዳክቲቪቲ እንዲጨምር ምርታማነት እንዲጨምር ነው ትልቁ እኛ እቅዳችን ማለት ነው። አርብቶ አደር ከከብት ጋር ያለው ቁርኝት በጣም ሰፊ ስለሆነ በጣም ጥልቅም ስለሆነ ከባህልም ጋራ ከብዙ ነገር ጋራ ስለሚተሳሰር ያን ነገር በማይጎዳ መልኩ ግብርናውንም ማስከድ አለብን። አንሳኝ ፍላታ ማለኑ ታካና ላፍታ ገዘባት ያረርክ ምርጥ ዘር ጤፍ ነው ለመጀመሪያ ጊዜ ባይኔ ያየሁት። ትንሽ ዝናብ ሲጥል ቶሎ ይበቅላል። መልኩና የያዘው ፍሬ ራሱ ይለያል። ምርቱም ቶሎ ይደርሳል። የምርጥ ዘር ጤፍ በ1 ሄክታር ከ50 ኩንታል በላይ ምርት ይሰጣል። እኛም ይህንን ዘር የምንዘራው ከሆነ የተሻለ ምርት እናገኛለን። አንዱረ ዮ ወጋ ከነላ ማንዱራ ናገ ደይሰን
አዮን ጅጅራማ ፊደ ከሁለት ዓመት በፊት ወደ ግብርናው ሥራ ብገባ ኖሮ ዛሬ ከዚህም በላይ ለወጥ ነበር ብዬ አስባለሁ። ስልጠናውን ወስጄ ወደ ግብርና ሥራ ከገባው ወዲህ ያገኘሁት ለውጥ የህይወቴን ምዕራፍ ቀይሮታል። ቀደም ሲል ለዘር ለቀለብና ለተለያዩ ወጪዎች ብዬ ከብት ሸጥ ነበር። አሁን ግን አንድም ከብት ሳልነካ ራሴን ችያለሁ። እንዲያውም የተረፈኝን በቆሎ ሽጬ ባገኘሁት 24000 ብር የሚያስፈልጉኝን ነገሮች አሟልቻለሁ። የግብርና ሥራ ህይወትን በእውነት እንደሚለውጥ አይቻለሁ። አራዳሞ ሰባብ ሱኒ ቶሪ ኦቢታዴ ማለ ወላፍ ሱኒ ኦሪ ሱኒ ኮታዴ ቻ ጉዶ ፋይዳ አለ። ቦረና የዛሬ 2-3 ዓመት በውሃ እጥረት ምክንያት ብዙ ከብቶች ያለቁበት በተደጋጋሚ በረሃብ የሚጠቃ አካባቢ ነው። ከጥቂት ዓመታት በፊት 90% የዚህ አካባቢ ሰው 90% ሴፍቲኔት ነበር። በሴፍቲኔት የሚጋባው ሰርግ የሚደረገው በእርዳታ ነው። 90% ዛሬ ዜሮ ነው። ቦረና ከእርዳታ ራሱን ነፃ አርጓል አርሶ። ያለፈው 2-3 ዓመት ራሱ 69-70 ሺህ ሄክታር ነበረ ሲታረስ ነበረው። አሁን ወደ 135 ሺህ ሄክታር እየታረሰ ያለበት ሁኔታ አለ። ዘንድሮ ብቻ የምንጠብቀው እስከ 2 ሚሊዮን ኩንታል የምናገኝበት ኮንዲሽን አለ ማለት ነው ከእርሻ ብቻ ሰው። ቦረና በቂ ውሃ ካገኘ እስከ 1 ሚሊዮን ሄክታር መሄድ ይችላል። ራሱ መመገብ ብቻ ሳይሆን ሌላውም አካባቢ ለገበያ ሊወጣ የሚችል ምርት ማምጣት ይችላል። ትልቁ ችግር ውሃ ነው። ሰፊ ቦታ አለ፣ ለም መሬት አለ፣ ስራ ወዳድ ህዝብ አለ፣ ግን ውሃ አልነበረም። አሁን ውሃ ላይ ኢንተርቪን ያደረግን ነው። ይሄ ነገር ኢትዮጵያ ውስጥ ሊሰፋ ይገባል። ኢትዮጵያ መራብ የለባትም፣ መለመን የለባትም። ብንበረታ ብንሰራ የተሰጠን ብዙ ነው። የተሰጠን አውቀን ከተጠቀምን ለውጥ እናመጣ እንችላለን የሚለውን ነገር ሁሌ የምንለውን ነገር በተግባር ያየንበት ነው። 90% ተረጂ አምርቶ ራሱ መመገብ መቻል ማለት ደግሞ ጀስት ምራክል ምን ሌላ ነገር ሊገልጸው አይችልምና ፈጣሪ ይመስገን። የቦረናን ህዝብ እንኳን ደስ ያላችሁ ማለት ፈልጋለሁ።